በአዲስ አበባ ከተማ ሁለተኛው ምዕራፍ የኮሪደር ልማት 8 ኮሪደሮች የሚለሙ ሲሆን ከነዚህ ውስጥ አንዱ ደግሞ ከጫካ ፕሮጀክት ደቡባዊ መግቢያ በር የሚነሳው የሳውዝ ጌት ዲያስፖራ አደባባይ መገናኛ መስቀል አደባባይ ኮሪደር ነው። ይህ ኮሪደር በሁለት ክፍሎች ተከፋፍሎ እየተገነባ የሚገኝ ሲሆን የመጀመሪያው ከሳውዝ ጌት ዲያስፖራ አደባባይ የሚዘልቀው የ2.3 ኪሎ ሜትር ፕሮጀክት ሲሆን ሁለተኛው ክፍል ደግሞ ከመገናኛ እስከ መስቀል አደባባይ የሚዘልቀው የ5.7 ኪሎ ሜትር ፕሮጀክት ነው። የዚህን የሳውዝ ጌት ዲያስፖራ አደባባይ መገናኛ መስቀል አደባባይ የኮሪደር ልማት የስራ ሂደት ታዲያ በዛሬው ዝግጅታችን እንቃኛለን። የስራውን ሂደት እያብራሩልን ደግሞ የኮሪደር ልማቱን የሚመሩት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ አብረውን ይሆናሉ። ይህ በሁለተኛው ምዕራፍ የለሙ ከሚገኙ የአዲስ አበባ ከተማ የኮሪደር ልማት ስራዎች መካከል አንዱ የሆነው ከሳውዝ ጌት ዲያስፖራ አደባባይ መገናኛ እስከ እስጢፋኖስ ቤተክርስቲያን የሚዘልቀው መስመር መነሻው አካባቢ ነው። ይህ በየካ ተራራ ላይ የሚገኘው ስፍራ እንግዲህ በተፈጥሮ እጅግ ነፋሻ አረንጓዴ የሆነ አካባቢ ነው። በዚህ ስፍራ የሚሰሩ ስራዎች በዋነኝነት ሰፋፊ የመንገድ ልማቶች፣ የእግረኛ መንገዶች፣ የብስክሌት መንገዶች እንደዚሁም ደግሞ የአካባቢው ላይ በስፋት ስፖርተኞች የሚንቀሳቀሱበት የረፍት ቀናት ላይ ሰዎች የእግር ጉዞ ተራራ የመውጣት የሃይኪንግ የሚሰሩበት አካባቢ እንደመሆኑ መጠን እዚህ የሚሰራው ፕሮጀክትን በዋነኝነት ይህንንም ታሳቢ ባደረገ ጭምር የመሮጫ ትራክን ጭምር አካቶ የተገነባ ያለ መንገድ ነው። በአጠቃላይ ኪሎ ሜትሩ በዚህ ኮሪደር በሁለተኛው የተያዘው 8 ኪሎ ሜትር ነው። ይሄኛው ሳይት እንግዲህ ከመድኃኔዓለም በሳውዝ ጌት በር እስከ ዲያስፖራ አደባባይ መገናኛ የሚሄደው ሴክሽን ነው። በአጠቃላይ ርዝመቱ 2.3 ኪሎ ሜትር ነው። ይሄ መንገድ በአጠቃላይ 51 ሜትር ስፋት ያለው ትልቅ መንገድ ነው። በውስጡ ብዙ ነገሮችን አካቶ የያዘ ነው። የመሮጫ ትራክ አለው፣ የእግረኛ መንገድ አለው፣ የብስክሌት ሌን አለው፣ ስማርት ፖሎች አሉት። እንደዚሁም በተለይ ከዲያስፖራ ስንነሳ ዳገቱን በምንወጣበት ጊዜ እግረኞች የሚጓዙበት በስታምፕድ ኮንክሪት የተሰራ ዲዩሬብል የሆነ ማቴሪያል ነው። ከዛ ባሻገር ደግሞ የመሮጫ ትራኩ ደግሞ 2.3 ኪሎ ሜትር እንግዲህ አካባቢው እንደሚታወቀው አራራት የካ ተራራማው አካባቢ ስለሆነ ብዙ ጊዜ አትሌቶች እዚህ አካባቢ ልምምድ የሚያደርጉበት አካባቢም ነው። ለመሮጫ ትራክነት አንድ ኒው ቴክኖሎጂ ነው እዚህ መንገድ ላይ የተካተተው። እንደ ሌሎች ኮሪዶሮች ሁሉ በውስጡ የአይቲኤስ የኢዩ ወይም ደግሞ የዩቲሊቲ የመብራት የቴሌ የስዌሬጅ ላይን የድሬኔጅ ላይን እነዚህን በሙሉ አንደርግራውንድ ያደረገ ትልቅ መንገድ ነው። እንደምታዩት ግሪን የሆነ አካባቢ ነው። ስሎፑ በዛ መንገድ ያማረ ሆኗል። ሰዎች ደከም ሲላቸው የሚያርፉባቸው ወንበሮች እንደዚሁም ደግሞ የካፌ አገልግሎትና የፐብሊክ ቶይሌቶች ያካተተ ነው። በዚህ ሴክሽን ውስጥ 4 ፐብሊክ ቶይሌቶች ተሰርተው ተጠናቀዋል። ወደዛኛው ስንመጣ ከዲያስፖራ ጀምረን መገናኛ ከመገናኛ 22 እስጢፋኖስ ድረስ ስትሬች የሚያደርግና ኦራይል ላይ ስንደርስ ደግሞ ወደ አትላስ የሚሄድ መንገድ አለን 800 ሜትር አካባቢ። እንደሚታወቀው የመገናኛ መስቀል አደባባይ ቀደም ብሎ የለማ አካባቢ በመሆኑ ትልልቅ ነገሮችን እንኳን ማካተት ባይቻል ግን 10 ሜትር የሚሆን የግሪን ስትሪፕ እና የፔዴስትሪያን ወኮይ ስታምፕድ ኮንክሪት የሚሰራበት ከዛ ባሻገር ደግሞ ወደ 60 አካባቢ የሚሆኑ ህንጻዎች አርኬድ የወጣባቸውና ግራና ቀኝ የታክሲና የባስ ቤዎች አሉት። ይህንን ጨምሮ ወደ 20 አካባቢ የሚሆኑ የታክሲና ባስ ቤዎች አሉ። እዚህ የምናያቸው እንግዲህ በአንድ በኩል እንደዚህ ፋስት ፉድ የመሳሰሉትን ነገሮች የምናገኝበት ሰዎች ወክ በሚያደርጉበት ጊዜ እዚህ በመናየው ስቴፒንግ ስቶን እና ግሪነሪ መናፈሻ አካባቢ ስለሆነ ይህን እያየ በሚያልፍበት ጊዜ የመጸዳጃ ፍላጎት ይኖራል። እሱ በሚኖርበት ጊዜ ወክ ማድረግ ብቻ ሳይሆን መናፈሻም ስናክስ የምናገኝበት እነዚህ ፋስት ፉዶች የምናገኝባቸው እንደዚህ ታች እንደምታዩዋቸው አይነት ሰዎች ደግሞ የሚያርፉባቸው ከመንገዱ ወጣ ብለው ተዝናንተው ግሪን ነገር እያዩ ደስ እያላቸው እንዲሄዱ የሚያደርግ ዲዛይን ተሰርቶ ነው። በዛ መንገድ ነው የተሰራው።
እንግዲህ በዚህ የኮሪደር ልማት ሳይት ውስጥ አንዱ የተጨመረው ነገር በታችኛው በኩል ያለውን የትራፊክ መጨናነቅ የሚያስቀረው በዚህ ከሚናሮል ህንፃ ጀርባ በኩል የሚመጣው አዲሱ መንገድ አንዱ ነው። ከዛ ውጭ እንግዲህ በዚህ መንገድ ላይ ስማርት የመብራት ምሰሶዎች ተተክለዋል። እነዚህ የመብራት ምሰሶዎች እንግዲህ የመኪና ቻርጀር ያላቸው፣ የስልክ ቻርጀር ያላቸው፣ የደህንነት ካሜራ ያላቸው ናቸው። እነዚህም ውበታቸው በጣም ማራኪ ነው። የማስታወቂያ ስክሪኖች በላያቸው ላይ ያለ የመብራት ምሰሶዎች ናቸው። ከዛ ውጭ እንግዲህ ወደ 1 ኪሎ ሜትር የሚጠጋ የመከለያ ወይም ደግሞ የድጋፍ ግንብም በዚህ መንገድ ላይ ተገንብቷል። ያ ደግሞ የሚያግዘው አካባቢው ተዳፋት በመሆኑ መንገዱ ላይ የመሸራተት አደጋ እንዳይገጥም ነው። እንግዲህ ይህ በተለይም ከሳውዝ ጌት እስከ ዲያስፖራ አደባባይ ያለው መንገድ በአሁኑ ወቅት አብዛኛውን የሚያሟላቸውን ጉዳዮች አካቶ በመጠናቀቅ ሂደት ላይ ይገኛል። ከዛ ከዋናው ከመነሻው ጋር ተነስተን ወደ ታች እየወረድን ነው በዚህ ሳይት ላይ። እዚህ አካባቢ የሚሰራው ስራ ምንድነው? እዚህ አካባቢ እንግዲህ አንዱ የሳውዝ ጌት መንገድ ጋር ከዲያስፖራ ሳውዝ ጌት መድኃኔዓለም የሚመጣው መንገድ ጋር በተለምዶ ሚናሮል ጃንክሽን የምንለው ወደ ቀኝ ተገንጥለን ታች የምናየው የምንሄድበት ወደ በእንግሊዝ ኤምባሲ ጀርባ በኬንያ ኤምባሲ እና በቤልጅየም ኤምባሲ መሃል ወጥቶ ከመገናኛ ቀበና የሚሄደው መንገድ ጋር ኮኔክት የሚያደርግ ነው። ግሪን የሆነ የሚያምር አካባቢ ነው። እዚህ ጋር ያው የፐብሊክ ቶይሌቶች አሉ፣ ግሪን ስፔሶች አሉ። ወደፊት ደግሞ በዚህ አካባቢ ሊሰሩ የሚችሉ ትልልቅ ፕሮጀክቶች ይኖራሉ። እነዛን በሙሉ በሚይዝ መንገድ ነው። እዚህ ትንሽ ወረድ እንዳል እጅግ በጣም ትልቅ እስከ 2-3 ሜትር ድረስ ከፍታ ያለው ሪቴኒንግ ጎል ተሰርቷል። እዚህ በየካ ሚካኤል ተሻግረን የምናገኘው ትልቁ ከሚናሮል እዚህ ጃንክሽን ጀምሮ እስከ ክፍለ ከተማው ድረስ ኒርሊ 1 ኪሎ ሜትር በዚህ ከሳውዝ ጌት ዲያስፖራ አደባባይ መገናኛ እስጢፋኖስ ቤተክርስቲያን በሚሄደው የኮሪደር ልማቱ የመገናኛ አካባቢ በጣም ብዙ ህዝብ የሚንቀሳቀስበት እንደመሆኑ መጠን እዚህ ዲያስፖራ አደባባይ ጋር የሰዎች መናፈሻ ፋውንቴኖችና ሌሎችም የውሃማ አካላት ተሰርተው ይገኛሉ። ያም ብቻ ሳይሆን እንግዲህ ወደ ላይ ወደ ሳውዝ ጌት የሚሄደው 2.3 ኪሎ ሜትር የመሮጫ ትራክ መነሻውም እዚህ ጋር ነው። ሌላው የዚህ ፕሮጀክት ለየት የሚያደርገው የብስክሌት መንገዱ በቀጥታ ከዚህ ከሳውዝ ጌት ተነስቶ እስከ 4 ኪሎና ፒያሳ እንዲዘልቅ ጭምር የሚያደርገው መሆኑ ነው። እንግዲህ ይሄ ድሮ የዲያስፖራ ትልቅ አደባባይ ነበረ። እሱ አደባባይ ተነስቶ ወደ ሲግናል የትራፊክ መብራት ስርዓት ተቀይሯል። እሱ ቀደም ሲል እየተከናወነ ነው። ከሱ ጋራ በተያያዘ እዚህ አካባቢ የነበረው መጨናነቅ በተለይ ሰዎች የሚንቀሳቀሱበት ሰው የሚበዛበት ወደ ኮተቤም ወደ 4 ኪሎም ወደ ቦሌም ወደ ላይ ወደ ጫካም የሚወጣበት አካባቢ ስለሆነ በቴክኖሎጂ በዘመነ መንገድ እንዲከወን በተቀመጠው ዲዛይን መሰረት ነው ተግባራዊ የተደረገው። እዚህ ጋር ምንድነው ያለው ሰዎች የሚበዙበት አካባቢ ስለሆነ አሁንም የፐብሊክ ቶይሌቶች፣ የሰው መዝናኛ ቦታዎችና መቀመጫዎች፣ ሶፍት ስፔስ ደግሞ የውሃ አካል በተለይ ወተርፎል ብለን የምንጠራው እዛም በግራ በኩል ማዶ ላይ የምናየው ያካተተ ነው። የብስክሌት ሌኑ ይሄ በቀጥታ ወደ 4 ኪሎ ለመሄድ ከጫካ ተነስቶ 4 ኪሎ ድረስ ባይክ ራይድ ማድረግ የሚቻልበትን እድል የሚፈጥር ነው። ኮኔክቲቪቲው እስከ ፒያሳ ሊዘልቅ የሚችልበትን እድል በሚፈጥር መንገድ 4 ኪሎ ከደረሰ በኋላ ወደ ላይ የምንወጣበት ሁኔታ እና ረጅም ስትሬች ሰው በብስክሌት መንቀሳቀስ እንዲችል በሚያስችል መንገድ ነው የተሰራው። የመሮጫ ትራኩ እዚህ ጋር ነው የሚጀምረው። ከዚህ ጀምሮ 2.3 ኪሎ ሜትር ድረስ ራኒንግ ትራክ አለው። 2.3 ኪሎ ሜትር አት ዘ ሴም ታይም ደግሞ የተራራ ላይ ወኮ የምናደርግበት ፕሪካስት የተደረጉ ስቴፒንግ ስቶንስ አሉ ተቀምጠዋል። በእነሱ ግርጌ ደግሞ ግራና ቀኝ መብራቶች አሉ። ስለዚህ ምሽትም መንቀሳቀስ ይቻላል፣ ቀንም መንቀሳቀስ ይቻላል። ይሄ ፋውንቴን እንግዲህ ተፈጥሮን በሚመስል መንገድ ተፈጥሮንና የኢትዮጵያን ሀብት በሚያመላክት መንገድ ዲዛይን የተደረገ ነው። ተፈጥሯዊ የሆነ ገጽታ ያለው ስራ ነው እዚህ ጋር የተሰራው። እንግዲህ እዚህ አካባቢ በጣም የተጎዳ አካባቢ ነበር። ይሄ ተሞልቶ አሁን እዚህ እንደምታዩት ይሄ ዲጂታል ዲስፕሌይ የተሰራውም በዚሁ በኮሪደር ልማቱ አካል ተደርጎ በዚህ ውስጥ የተከናወነ ነው። ይሄ እንግዲህ ተፈጥሯዊውን ውበት ጠብቆ ግን እዚህ ውስጥ ውሃ ወደ ታች የሚፈስበት
እና ወተርፎሉ ደግሞ በጣም ሰዎች የሚዝናኑበት የሚያዩት ነገር የማያሰለች ውብ አካባቢ እንዲሆን አስችሏል። እዚህ ጋር እንግዲህ መገናኛ አካባቢ ይታወቃል በጣም ከፍተኛ የሆነ የሰው ጭንቅንቅ ያለበት አካባቢ ነውና ብዙ መናፈሻዎችም እንደዚህ ሰው አረፍ ብሎ የሚቀመጥባቸው ቦታዎችም የሉም። ያን ይቀርፋል ተብሎ ይታሰባል ነው? መገናኛ አሁን ባለው ሁኔታ ይሄ ብቻ የሚበቃው አይነት አይደለም። ከፍተኛ የሆነ የህዝብ ፍሰት ያለበት አካባቢ ነው። እንደሚታወቀው የመገናኛ ተርሚናል ወደፊት በሚሰራው ዲዛይን ከመሬት በታች በመናደርጋቸው የልማት እንቅስቃሴዎች ላይ በዚያ መንገድ ሙሉን መፍታት የምንችልበት ሁኔታ ይኖራል እንጂ ይሄ ብቻ አይፈታውም፣ ነገር ግን ይቀንሰዋል። ከሳውዝ ጌት ዲያስፖራ አደባባይ መገናኛ እስከ እስጢፋኖስ ቤተክርስቲያን በሚዘልቀው የኮሪደር ልማት ውስጥ ይህንን መሰል የመኪና ማቆሚያ የታክሲና የአውቶቡስ መጫኛና ማውረጃ በርካታ መሰረተ ልማቶችን ይገነባሉ። በተለይም ከመገናኛ እስከ እስጢፋኖስ ቤተክርስቲያን ባለው መስመር ውስጥ ብቻ ወደ 14 የሚደርሱ የአውቶቡስ ተርሚናሎችና የመኪና ማቆሚያ ፓርኪንጎች ይገነባሉ። እዚህ ከጀርባችን የምናየው የትራፊክ ማኔጅመንት ኤጀንሲ ህንጻ ነው። ከዙ ህንጻ ጋር በተሳሰረ መንገድ እዚህ አካባቢ 3 ነገሮች አሉ። አንደኛው የአውቶቡስ ተርሚናል ነው። እዚህ እንደምታዩት የአውቶቡሶች መቋሚያዎች አልቀዋል። ይህንን ቤዝ ኮርስ አድርጎ ወደ አስፋልት መቀየር ብቻ ነው። የኤርዝወርክ ስራ፣ የኮምፓክሽን፣ የሰቤዝ እና ከሱ የካፒንግ የመሳሰሉት ነገሮች የኢንስታሌሽን ስራዎች አልቀዋል። እዚሁ ትልቅ የውሃ መስመርም ድሬኔጅ ዘርግተን ጨርሰናል። እዚሁ ቦታ ላይ የፓርኪንግ አገልግሎትም አለ። ከዚህ ከፍ ብሎ በቀኝ በኩል የግሪን እና የመዝናኛ ቦታም አለው በተወሰነ ደረጃ። ዋናውና ትልቁ ነገር እዚህ አካባቢ መገናኛ ወጣ እንዳለ የሚቆሙትን ተሽከርካሪዎች እዚህ አኮሞዴት የምናደርግበት አንድ ትልቅ ተርሚናል ሆኖ የሚያገለግል ነው። ከቀኝ በግራችን ተሻግሮ ከመንገድ ተሻግሮ ወደ 24 በመንወጣ ወደ ገቢዎች በምንሄድበት ጊዜ በቀኝ በኩል ያለው ቦታ እንደዚሁ 3 ነገሮችን ይዟል። አጠር ባለ መንገድ ስቴሽን አለው። የታክሲዎችን የሚጭኑበት ቦታ አለቻት በመጠኑ። ከዛ ባሻገር ግን ትልቁ ነገር የሚይዘው አካባቢ ፓርኪንግ ነው። ብዙ መኪኖች መቋሚያ ቦታ የላቸውም። እዚህ አካባቢ ፓርክ የሚያደርጉበትን እድል ፈጥረናል። እዚህም አለን፣ እዛኛውም ላይ ያለን እንደዚሁ ግሪን ስፔሶች አሉ፣ የፐብሊክ መዝናኛ ቦታዎች አሉ። እሱም በግራ በኩል ካለው አንዱ የኢንተርቬንሽን ኤሪያ ነው። በተመሳሳይ ሁኔታ ተሻግረን ከቫይቭስ ሆቴል ፊት ለፊት ያለው የግሪን ስፔስ እንደዚሁ ለመዝናኛ ማዕከል አገልግሎት እንዲውል በሚያደርግ መንገድ ዲዛይኑ ተሰርቶ ስራው እያለቀ ነው ያለው። በፊት ለፊታችን የምናየው ከአማራ ቢልዲንግ ቀጥሎ የእግረኛ መንገዱን ለማስፋት ስንል ድልድዮችን ኤክስቴንድ አድርገናል። ሌፍት ኤንድ ራይት የድልድዮቹን ኤክስቴንሽን ሰርተንላቸዋል። አሁን እግረኛው ሰፋ ባለ መንገድ ዘና ብሎ የሚሄድበትን እድል መፍጠር ተችሏል። ወደ 10 ሜትር ነው ከፍ ያደረግነው። ስለዚህ በዛ ውስጥም ሌፍት ኤንድ ራይት ድልድዮችን አስፍተናል። ከዚያ ቀጥሎ እስከ መሬት ድረስ ኮንቲኒቲውን የጠበቀ የግሪን ስፔስ እና የእግረኛ መንገዱን መስራት የተቻለበት ሁኔታ አለ። ዋናውና ትልቁ ነገር እዚህ አካባቢ አንዱ ትልቁ ጫና የትራፊክ መብዛት ነው። መገናኛ አካባቢ የሰው መጨናነቅ አለ፣ የመኪና መጨናነቅ አለ። መንገዶች በሙሉ የሰው መጫኛ ሆነዋል። ያንን በሚቀንስ መንገድ ነው ይሄኛው አንዱ ፕሮፖዛል እና ዲዛይን ጸድቆ ወደ ስራ የተገባውና እዚህ አካባቢ ያለውን ጫና መቀነስ መቻል በራሱ ትልቅ ነገር ነው። ትልቅ ተገልጋይ የሚኖርበት ወደፊት ህንጻው አልቆ ሲመረቅ የሁሉንም የትራንስፖርት ዘርፍ ስራዎች የሚያካትት ህንጻ ስላለ ከጀርባችን እሱ አካባቢ የሚመጡ ሰዎችም እዚህ አካባቢ የፓርኪንግ አገልግሎት ችግር ሳይገጥማቸው መገናኛ አካባቢ ሊኖር የሚችለውን ጫና በመቀነስ አዎንታዊ ድርሻ ያለው የተርሚናል ግንባታ ነው። በዚህ ሰዓት እንግዲህ ኦልሞስት ወደ ፊኒሺንግ ላይ ነው እየደረስን ያለ ነው። በፍጥነት በሚቀጥሉት ጊዜያት አጠናቀን ሰርቪሱን ክፍት የምናደርግበትና ህብረተሰቡ የሚገለገልበትን እድል እንፈጥራለን። እስቲ አቶ ጃንጥራር እንግዲህ እርስዎ ቀደም ብለው እንደገለጹት በተለይም ከዚህ ከመገናኛ እስከ መስቀል አደባባይ ወይም እስከ እስጢፋኖስ ያለው አካባቢ በጣም ከፍተኛ የሆነ እንቅስቃሴ ያለበት ነው። በጣም ብዙ ህንጻዎች አሉ፣ ግራና ቀኝ ብዙ የንግድ ተቋማት አሉ፣ የመንግስት ተቋማት እንደዚህ በስፋት አለ፣ ብዙ ተገልጋይ ያለበት ነው። እንግዲህ በዛው ልክ ደግሞ መንገዱም ጠቧል፣ የባቡር መስመር መሀል ያለ የማቆሚያ የተሽከርካሪ ማቆሚያ በጣም ችግር ነው ይታወቃል። ምን አክል ተመሳሳይ ተርሚናሎችና መጫኛዎች አሉ በዚህ መስመር ማለት ይችላል? እንግዲህ ትልልቆቹ አንዱ እዚህ ነው። ሁለተኛው ጎላጉል ጋር በቤዝመንት
ሁለት ቤዝመንት ያለው ግንባታ ጀምረን እየሰራን ነው ያለነው። ትልቅ የቆረጣ ስራ እየተሰራ ነው ያለው። ሶስተኛው በስቴሽን ደረጃ ጎላጉል ፊት ለፊትም ስቴሽን አለን። እዚህ ደራርቱ ፊት ለፊትም ስቴሽን አለን። ዋናውና ግን ትልቁ ከዚህ ቀጥሎ የምናገኘው ጎላጉል ላይ ተሻግረን ደግሞ ኡራኤል ተሻግሮ በፐብሊክ ፕራይቬት ፓርትነርሺፕ የምንገነባው ትልቅ ሞልን አንደርግራውንድ ደግሞ አውቶቡሶችን እንደ ተርሚናል ሆኖ ሊያገለግል የሚችል በትልቅ ስፔስ ላይ የሚገነባ ቦታውን ነፃ አድርገን አካባቢ ያለውን በልማት ሚኒስትሩን አንስተን ቤት ትክ የሚሰጣቸውን ሰጥተን ወደ ልማት እየተገባ ነው ያለው። እሱን በመንግስትና የግል አጋርነት የሚሰራ ነው የሚሆነው። ስለዚህ እንደ ተርሚናል በዚህ ደረጃ የያዝናቸው ስቴሽኖችን ጨምረን 5 ናቸው። ነገር ግን ያ ብቻ ስለማይሆን ወደ 9 የሚደርሱ ፓርኪንግ ደግሞ ሰርቪስ የሚሰጡ መሬቶችን ሰርፌስ ፓርኪንግ ማለት ነው። እነሱንም በተመሳሳይ ሁኔታ እያለማን ያለ ነው። ኦልሞስት ከነዚህ መካከል አብዛኛዎቹ ወደ መጠናቀቅ ደረጃ ላይ ደርሰዋል። አንዳንዶቹ በመንግስት ይዞታ ውስጥም ያሉትን የመንግስት ተቋማትም እንዲያለሟቸው ልክ እንደ አይፒዲሲ አይነት ቦታ ላይ እንዲያለሟቸው ከለናቸው አሁን ወደ ግንባታ እንዲገቡ እድል እየፈጠርን ነው ያለነው። ከሳውዝ ጌት ዲያስፖራ አደባባይ መገናኛ እስከ እስጢፋኖስ ቤተክርስቲያን በሚዘልቀው የኮሪደር ልማት ሳይት ውስጥ እንግዲህ ሁለተኛው ምዕራፍ የሆነው በተለይም ከዚህ ከመገናኛ እስከ እስጢፋኖስ ባለው መንገድ ውስጥ ከፍተኛ የህዝብ እንቅስቃሴ ቢኖርም ሰዎች የሚናፈሱባቸው የመናፈሻ ስፍራዎች፣ አረንጓዴ ስፍራዎች በብዛት አይታዩም። በዚህ በኮሪደር ልማት እንግዲህ ወደ 14 የሚጠጉ የመናፈሻና የአረንጓዴ ስፍራዎች እንደዚሁም የስፖርት ማዘውተሪያ ስፍራዎች ናቸው በዚህ መስመር ላይ የሚገኙት። እዚህ አካባቢ በቀኝ በኩል የፓርኪንግ አለን። እዚህ ቱሪስት አካባቢ ትንሽ ፓርኪንግ አለችን። እዚህኛውም ተመሳሳይ ሁኔታ 3 ነገሮችን ይዟል። የስፖርት ማዘውተሪያ ስፍራ ለወጣቶች፣ የጂም የእግር ኳስ ሜዳ እንደዚሁም ደግሞ የመዝናኛ አገልግሎት ባካተተ መንገድ የዚህን አካባቢ እና የፓርኪንግ አገልግሎት ሰዎች ወደ ሜዳው በሚመጡበት ጊዜ መኪናዎቻቸውን አቁመው እዚህ ሜዳ ላይ በተለይ ወጣቶች ከዚህ በፊትም የተለመደ ስለነበር ያን የተለመደው ነገር እንዳያጡ በሚያደርግ መንገድ ደረጃውን ከፍ በማድረግ ከፍ አድርገን ፐርፎሬትድ ፓይፕ ቀብረን ዘመናዊ የሆነ ሜዳ እንደምታየው ከጀርባ ደግሞ ጥሩ የሆነ የጂም አገልግሎት ሊሰጥ የሚችል ለዘመናዊ የሆነ አገልግሎት ከጀርባ በኩል ደግሞ የመዝናኛ አገልግሎት ሰዎች ወደ ወክ አድርገው ወደ ውስጥ የሚገቡበት እዚህ ስፔክታተር የምንለው ቁጭ ብለው ኳስ መከታተል የሚችሉበት ልጆቻቸውን ለማዝናናት የሚመጡበት ሜዳ ነው እየለማ ያለው። ኦልሞስት አብዛኛው ስራ ተጠናቋል። ወደ ፊኒሺንግ እየገባን ነው ያለነው። እንደምታዩት እዚህ አካባቢ የዙሪያውን ሜዳዋን የመዝጋት ምናልባትም ረጅም የሆነ ስትሬች ወንዙን ተከትለን ኮንክሪት ሰርተን ለፓርኪንግ አገልግሎት ወንዙን ሪክሌም የማድረግ ያክል ነው። እንደዚሁም ደግሞ ግራና ቀኝ ግሪን የምናደርግበት ሁኔታ ፈጥረናል። ይሄ የመክሊት መልቲ ፐርፐዝ በሆነ መንገድ እየተሰራ ያለ በተለይ ለወጣቶች በጣም አንዱ ዴስቲኒ ሆኖ ሊያገለግል የሚችል መዳረሻ የሚያዝናኑበት ጊዜያቸውን የሚያሳልፉበት እንዲሆን ጂም የሚሰሩበት ስፖርት የሚያዘወትሩበት ሻይ ቡና ካፌ አገልግሎት የሚያገኙበትን እድል በሚፈጥር መንገድ ነው እዚህ አካባቢ የተሰራው። ከጀርባ መጸዳጃ ቤቶች፣ ሻወር ቤቶች አሉ። እነዚህንም ጭምር ባካተተ መንገድ አንድ ትልቅ ኢንተርቬንሽን ኤሪያ ሆኖ ለወጣቱ አገልግሎት እንዲሰጥ በሚያስችል መንገድ እንደዚሁም ለአረጋውያን ቁጭ ብለው ወላጆችም ልጆቻቸውን ይዘው መጥተው የሚዝናኑበት ቦታ እንዲሆን በሚያደርግ መንገድ ነው የተሰራው። በዚህ ቦታ ላይ በአጠቃላይ ወደ 14 የሚደርሱ የመዝናኛ ቦታና ፓርክ የኳስ ሜዳ ያላቸው 2 አሉ። አንደኛው መጠነኛ በመጠኗ ታንሳለች፣ የከፍ ያለ ነው። ከዚያ ውጭ ግን የአረንጓዴ መዝናኛ በተለይ ደግሞ ነፃ ሆኖ ሰው ሪክሬት የሚያደርግባቸው ቦታዎች አሉ። አጠቃላይ ተደምሮ ወደ 14 የሚሆኑ ስፔሶች ክሬት አድርገናል። እነዚህ ስፔሶች አንዳንዶቹ ግንባታ አላቸው አንደርግራውንድ። እሱ ሲያልቅ ለምሳሌ ጎላጉል ጋር የምንሰራው ትልቅ ፕላዛ ነው። እሱ ማይነስቱ ተርሚናል አገልግሎት የሚሰጣል። አት ዘ ሴም ታይም ደግሞ ለህብረተሰቡ መዝናኛ አገልግሎት የሚሰጥ ፕላዛ አለው። በተመሳሳይ ሁኔታ ኡራኤልን ተሻግሮ እንደዚሁ ፕላዛ አለው። ከዚያ ውጭ ያሉት ግን ባታ ህንፃ ጎን እንደዚሁ መዝናኛ ቦታዎች አለን።
ውሃ ልማት ፊት ለፊት እንደዚሁ ሁለት ቦታዎች አሉ። እዚህ እንደዚሁም ደግሞ በተለምዶ ለሞቴል ተሻግሮ ምንለው ፓኖራማ አካባቢ ሌፍት ኤንድ ራይት እንደዚሁም ከማረ ቢልዲንግ ፊት ለፊት ተርሚናሉ ውስጥም እንደዚሁም ፓርኪንግ ብለን እንጠራው ደራቱ ፊት ለፊት ላይም እንደዚህ አይነት ቦታዎችን በቀላሉ ሊለሙ የሚችሉ ግን ደግሞ ለህዝብ መዝናኛ ሆነው ሊያገለግሉ የሚችሉ ፐብሊክ ስፔሶች ግሪን የምናደርጋቸው ሰዎች አይተዋቸው አረፍ ብለውባቸው የሚሄዱባቸው መቀመጫ ቦታ ያላቸው እዛው የካፌ አገልግሎት የሚሰጡ በመጠናቸው እጅግ በስትራክቸራቸው ውስብስብ ያልሆኑ ግን ውብ አካባቢዎችን ከመፍጠር አንፃር ትልልቅ ስራዎች ናቸው ለመውሰድ ይቻላል። አሁን የምንገኝበት በቡልጋሪያ ኤምባሲ ካፒታል ሆቴል አካባቢ ውሃ ልማት ተብሎ በሚጠራው አካባቢ ነው ያለው። እዚህ አካባቢ በትልቁ ያነሳ ነው በስራ ወቅት የመጀመሪያ ተባባሪ ሆኖ ያገዘን ለመንግስት ተቋም የውሃ እና ኢነርጂ ሚኒስቴር ትልቅ ወል ነበራቸው። እሱን አነሱልን። ከዛ በኋላ እግረኛ መንገዱን ማስፋት እና የታክሲ ቤይ እና የበስ ቤይን በማካተት እሱን ሰርተን ግንቡንም አጥሩንም እንደገና መልሰን ገንብተናል። በተመሳሳይ እዚህ ቡልጋሪያ ኤምባሲ እጅግ በጣም ከኤምባሲዎች ቀናና ተባባሪ በመሆናቸው 165 ሜትር እስከ 3 እና 4 ሜትር ርዝመት ያላቸው ትልልቅ ግንቦች የግንብ አጥር የነበረበት ኮንክሪት የነበረበት ነው። እሱን አንስተን ውበት ባለው መንገድ ካስኬድ በሚያደርግ መንገድና አጥሩንም እግረኛ ወደ 7 ሜትር እና 8 ሜትር በአማካይ ወደ ውስጥ ዴብዝ ገብተን ነው አሁን አጥሩን ካነሳንበት ዝቅተኛው 6.37 ከፍተኛው 8 እና 9 ሜትር ድረስ ወደ ውስጥ ገብተን ነው የሪቴኒንግ ወል ወይም የሽር ወል ሰርተን እዚህ አካባቢ ያለውን የእግረኛ መንገድ በስፋት የማከናወን ስራ ይሰራ ነው። በዚህ ሰዓት የፒቪሲ ቀበራ በተለይ የኢዩ የአይቲኤስ የመሳሰሉትን እየሰራን ነው። ከርብስቶኖችን እየሰራን ያለ ነው። አሁን የቆረጣ ስራ ይሄንን ኮሬክት የማድረግና የማስተካከል የካፒንግ ስራ ነው እንጂ የሚቀረን እዚህ አካባቢ ያለውን ነገር እየጨረስን ነው ያለ ነው። ከላይ እንደዚሁ በተመሳሳይ ሁኔታ ወደ ውሃ ልማትም እንደዚሁ ተሻግረን ኦራይል ጋር ትልቅ የሰዎች የመኪና መሳፈሪያ ቦታ ታክሲና ባስ የሚቆምባቸውን ቦታዎች ሰርተናል። ገባ ብሎ የሚቆምባቸው ናቸው። አሁን የቤዝ ኮርስ ስራ ጨርሰን ለአስፋልት ዝግጁ አድርገናል እና ለስታምፕድ ኮንክሪት ስራ ዝግጁ አድርገናል። ከዚያ ተሻግረን ከኦራይል ጀምረን እስከ እስጢፋኖስ አያት ሪጀንሲ ድረስ ሙሉ በሙሉ ኦልሞስት ህንጻዎች በመኖራቸው ምክንያት የነሱ ፍሮንቴጅ ካልሆነ በስተቀርና ጃንክሽኖች ስራውን ለስታምፕድ ኮንክሪት ደረጃ አድርሰናል። በአጠቃላይ በዚህ ሴክሽን ውስጥ እንግዲህ መንገዱ ትንሽ በጣም ሀስል የበዛበት ሴፕቲክ ታንኮች ከዋናው መንገድ የተገናኙበት ትልልቅ ሪቴኒንግ ወልና ምናልባትም ሽሮል ያላቸው ህንጻዎች ያሉበት በመሆኑ በጣም ውስብስብ የሆነ ነገር ነው ያጋጠመን። በመንሰራበት ጊዜ ፍሳሽ ከዚህም ከዛም ዲስቻርጆች አሉ። ወደ መንገዱ ይለቀቅ ነበር፣ ወደ ድሬኔጅ ላይኑ ይለቀቅ ነበር። ይህንን ወደ ስዌር ለማድረግ የሚያስችል ስርዓት ነው እየተዘረጋ ያለው። በዚህ እንግዲህ ረጅም ኪሎ ሜትር የሚባል የስዌር ላይን ዝርጋታ ስራ ወደ ውስጥም ገባ እያልን ስራዎችን ለመስራት ተሞክሯል። እንደዚሁም የድሬኔጅ ላይኖች በተለይ በተርሚናሎቹ አካባቢ ለመስራት ተሞክሯል። እነዚህ የአንደርግራውንድ ሊገቡ የሚችሉ መሰረተ ልማቶች እንደምታዩት አሁን ኦቨር የሆነ መንገድ መብራት ፖል አታዩ። ይህን በሙሉ ከስጢፋኖስ እስከ መገናኛ አንስተናል። የቴሌ መስመር አንስተናል፣ ወደ ግራውንድ አውርደናቸዋል። በአጠቃላይ የመንገዱ አፈጻጸም ኦን አቨሬጅ ሁለቱም 8 ኪሎ ሜትር ተግራዳ ተጠቃሎ ሲታይ 72-73% አካባቢ ላይ ነው ያለው። ቀሪ የማጠናቀቂያና የስታምፕድ ኮንክሪት ስራዎች ናቸው እዚህ አካባቢ የሚቀሩን። የተወሰኑ ሴክሽኖች ጃንክሽኖችን እንሰራቸው አሉ፣ ኮኔክት የምናደርጋቸው እና ከርብስቶን የምንሰራባቸው ቦታዎች አሉ። ይህንን እያፈጠንን ነው ያለው፣ ሌት ተቀን ትግል እያደረግንበት ነው ያለ ነው። ከዛ ባሻገር እነዚህ ተርሚናሎችና ሚኒቲዎችንም ደግሞ ጎን ለጎን የማጠናቀቅ ስራ እየሰራን ነው ያለ ነው። በዚህ የካቲት እና መጋቢት አጋማሽ ድረስ ለማጠናቀቅ የተቻለንን ያህል ጥረት እየተደረገ ነው ያለው። አንዳንዶቹ የኦቨርሌይ ያላቸው አስፋልቱ የተጎዳባቸው አካባቢ ትንሽ ጊዜ ወሰድ ሊያደርጉ ይችላሉ። ኦቨርኦል ግን ለፐብሊኩ ክፍት ለማድረግ የሚያስችል አሁን ላይ ትራፊኩን ማያዘጋ ክፍት ለማድረግ የሚያስችል ሁኔታ ላይ ነው የምንገኘው።
እንዳያችሁት ብረት ዘርግተናል። ኮንክሪት ስታምፕድ ጀምረናል። ብረቱን ካነጠፍ ነገሱን የመሙላት ስራ እናከናውናለን። ረዘጅም የሆኑ ስትሬቾችን ደግሞ እየጨረስ ያስረከብን ጎን ለጎን እየሰራ እንሄዳለን። የስትሪት ላይት ፖል ተከላው ፋውንዴሽኑ 50% ላይ ነው ያለው። በቅርቡ 100% እንጨርሳለን። በዚህ አንድ ሳምንት ውስጥ መብራት ፖሎችን እንተክላለን። የፋውንዴሽን ስራው በተለይ ከመገናኛ በግራ በኩል እስከ አያት ሪጀንሲ ድረስ ያለው ፋውንዴሽኖቹ ያለቁ ናቸው ያሉት። በቀኝ በኩልም አልፎ አልፎ ኦብስትራክሽን ያላቸው ካልሆኑ በስተቀር እየጨረስን ነው ያለነው። የአይቲኤስ ማኖልን ጎን ለጎን እየሰራን ነው ያለነው። ሌሎች የኢዩ ማኖሎች አልቀዋል። የስዌር ማኖሎች አልቀዋል። ከቨር ነው የሚቀራቸው። ከስታምፕድ ኮንክሪቱ ጋር አብረው የሚሰሩ ነው የሚሆኑት። ትንሽ ያዝ ያደረገን የከርብስቶን ማሽን አለማግኘታችን፣ እንደዚሁም አንዳንድ ጊዜ ያው የስራው ባህሪ በተለይ ህንጻ ያለባቸው አካባቢ ላይ ከቆረጥን በኋላ ፍሳሽ ይመጣል። እሱን ትሪት ለማድረግ ሌላ ሀስል አለው። ዋናውና ደግሞ ትልቁ ነገር ቦታው በጣም አመቺ ባለመሆኑ ኒርሊ ወደ 2 ኪሎ ሜትር ሊጠጋ የሚችል ትልልቅ ሪቴኒንግ ጎሎች ናቸው የተሰሩት። እነዚህ ሪቴኒንግ ጎሎች አንዳንዶቹ እስከ 3 ሜትር ድረስ ከፍታ ያላቸው ናቸው። እነዚህን ስራዎች ቀድመን ስትራክቸር ስራዎችን ጨርሰናል። አንድ ቦታ ሲቀረን በስተቀር ሌሎቹን የስትራክቸር ስራዎች ከደጋፊ ግንብ አኳያ ኦልሞስት አጠናቀናል። እነዚህ ምቹ ሁኔታ ይፈጥራሉ ቀሪውን ስራ ለማጠናቀቅ ማለት ነው። ከዛ ባሻገር የተወሰነ ሴክሽን አንደርግራውንድ ወደ 6 ሜትር ገብተን ነው ስዌር ላይን የተዘረጋው አልፎ አልፎ በሱ ከአያት ማነው ለሞቴል አካባቢ እሱን ሴክሽን ቆርጦ ለማንሳት የተወሰነ አስፋልት ስራ ወደ 300 ሜትር አካባቢ የሚሆን ስራ አሁን ትናንት ቆረጣውን ሰርተን የሙሊት ስራ ተሰርቷል። እሱን የማስተካከልና አስፋልት የማድረግ ስራ እንሰራለን። እንግዲህ በዚህ በሚቀጥሉት ጊዜያት ደግሞ ፍጥነታችንን በመጨመር የምሽት የስራ ሰዓታችንን በማስተካከል ግምገማችን በጣም ጠንከር ያለ ነው። በየቀኑ በየለቱ ፊድባክ እየሰጠን ጧት ማታ ክትትሉ ጠንከር ያለ ነው። ግን አሁንም የኛ ፍጥነት ባሰብነው ልክ ከመሆን አንፃር በተወሰነ ደረጃ የሚጎሉ እንትኖች አሉ። ዋቴቨር ግን አሁን ጥሩ ስታተስ ላይ ነው ያለው። በፍጥነት ለመጨረስ ጥረት እያደረግን ነው ያለነው። እንዳያችሁት የሳውዝ ጌቱ መጠናቀቅ ላይ ያለ ነው። ይሄኛውንም አሁን ስታምፕድ ኮንክሪቱን ከጀመርን የፊኒሺንግ ስራውን ጎን ለጎን እያጣደፍን እንሄዳለን። እውነት ለመናገር በዚህ ኮሪደር ውስጥ እኔ አንድ ለህዝቡ ዝም ብለን ለሊፕ ፐርፐዝ አይደለም የምንናገረው ለመናገር ብለን ወይም ደግሞ እንዲሁ ዝም ብለን ግብዝነት ያለው ንግግር ሳይሆን እውነተኛና ተጨባጭ የሆኑ ፋክቶች ናቸው። በዚህ ኮሪደር ውስጥ አንድም ቻሌንጅ ያደረገን ሰው የለም። ህንጻዎቹን እናልፋለን ስንል ህንጻዎቹን አንስተውልናል፣ በረንዳቸውን አንስተውልናል፣ ኮለናቸውን አንስተዋል፣ ሽሮል አንስተውልናል። ሌላ ቀርቶ ማለት ነው በጣም የማይቻልበት ሁኔታ ካልሆነ በስተቀር አንድ 3-4 ህንጻዎች አሉ እንደዚህ ያጋጠሙ። ከዚያ ውጪ ወደ 58 ህንጻዎች ናቸው ሪኖቬት ስናደርግ በራሳቸው እያገዙን እየደገፉን። አይታችሁ እንደሆነ ብዙ ስቴሮች ሰርተናል። ወደ ፎቁ ስንወጣ በጣም ዳገት የነበረውን ስቴር ሰራን። እንደገና ስንወርድ ለፐብሊኩ የሚያገለግሉ ስቴሮች ሰርተናል። ይህንን ጎላጉል ጋር ታገኛላችሁ፣ ይህንን ኖህ ህንጻ ጋር ታገኛላችሁ። ይህንን ወደዚህ በምንሄድበት ጊዜ በስፋት በተለይ ደግሞ ሆሊዴይ ሆቴል አካባቢ በሚያምር ሁኔታ ሰዎች በእግረኛ የሚወርዱበት በረንዳቸው መስጠት ብቻ አይደለም፣ እግረኛ የሚወርድባቸውን አካባቢዎችም በመስጠት እዚህ አካባቢ ካፒታል ካፍቴሪያ አካባቢ የነበረውን በማንሳት ወደ ኋላ ተመልሰን እዚህ መክሊት አካባቢ ያሉ ህንጻዎች በአጠቃላይ መውጫና መውረጃቸውን በመስጠት ወደ ባምቢስ ህንጻን ብናይ ባምቢስ ሾፒንጉ ሙሉ በረንዳውን ሙሉ 10 ሜትሩን ዴዲኬት በማድረግ ወደ ታች ወርደን ብዙ ህንጻዎች አሁን ራሱ እየተሰሩ ያሉት ስላባቸውን ለፐብሊክ አገልግሎት ለማዋል ሁሉም እኔ ሁሉንም ዘርዘር ያልጠቅስም እና ሁሉም ሰው አንድ ቀን ቻሌንጅ ያላደረገንም ፋክቱ ምንድነው ብቻ መረዳት ነው የሚፈልገው። ሰው እስካስረዳው ድረስ እውነታውን እስካስረዳው አድሎ እስካልፈጸም ከሱ የምጠይቀው ገንዘብ ከሌለ እና ለራሴ ለኪስ የምትታተር ካልሆነ በስተቀር ሰው ቀና ሆኖ ስራዎችን ለማገዝ አይዟችሁ በርቱ ከማለት የዘለለ ምንም አይነት ቻሌንጅ አልገጠመን። እጅግ በጣም እናከብራቸዋለን፣ እናመሰግናቸዋለን። ለፐብሊኩ የሚውል ስራ ስለሆነ እየሰራን ያለ ነው። ያደረጉት አስተዋጽኦም ለፐብሊክ ስለሆነ ራሳቸውም ደስ እያላቸው እንደሚቀጥል
ባለሙሉ ተስፋ ነኝ። ግን በኔ በኩል ይሄን ኮሪደር እንደሚመራ እንደሚያስተባብር ሰው ላመሰግናቸው ፈልጋለሁ።